ዝም ብሎ ተራ ህይወት ምናምን የሚኖሩ እንዳይመስልህ። ጆከርን ሳቡት ነጁ ምን ከተማ መስረተው ነው እንደሚኖሩ። ስለዚህ በጠቅላላ አሁን ምንድነው እያረዱ እየበሉ ዘጭ ብለው ነው የሚኖሩ። መረጃ ያወጣው የመጀመሪያው እንዴት አየዋት ለምን አለች የሚለው መጀመሪያ የታየው ከሳውዲ አረቢያ ወደ የመን የሚሄዱ ሰዎች የሆነች ልጅ 4 ዓመት እዛው ዋሻ ውስጥ አስገብተው የያዟት ታማባቸው አውጥተው ለእነሱ ጋር ወደ የመን እንድትሄድ ያደርጓታል። እቺ ደግሞ ልጁ እንደተናገረው ሃናን ተከትላ ልጅቱን ብቅ ስትል መለሷት። ያው እኔ በስልክ ስለሆነ የማውቃት በቲክቶክ ፊቷ ትንሽ ቀርሳ እቺ ልጅ ባለፈ ሞተች የተባለችው አይደለችም ወይ ብዬ ስጠይቃት አዎ ይህን ነገር እኮ ደጋግመህ ብሬክስ ሲቀጥል ደግሞ ሰርቶ ክፍያ እያለ ይሄንኛው በሰርቶ ክፍያ ሲያመጣ ማለት ነው። ይሄንኛው ጅዳ ያለው ሰውዬ በሰርቶ ክፍያ ከሀገር ቤት ሲያመጣቸው የሚከፈል ብር ስለሌላቸው ጅዳ ከገቡ በኋላ ይሄ ብር ይኖርበታል እዛ ድንበር ላይ ያለው ሰውዬ ማለት ነው። ብሩ ሲጠራቀም ያንኛው ያለው አማራጭ ህዝቤን ማፈን ነው። ከዛ ሲታፈኑ ነጁ ቆይ እነ ብሬክ ስላልሰሙ ነው ደግሜ መናገሩ አስፈላጊ ነው። ያኔ እውነቱን እኮ በምን ታየ። ስለዚህ እኬ የታመመች ልጅቱ የለ ሞተች ያሏት ላይ አይደለችም ወይ ሲሉት ብሎ ሲጠይቃት እሷማ ሃና ናት። እዛ ብትሄድ ዋሻው ሙከየፍ አላቸው፣ ማብራት አላቸው፣ አገር ነው እዛ ውስጥ። እኔ 4 ዓመቴ አሁን ሲያመኝ አውጥተው የጣሉኝ እና እሷ እዛ ውስጥ ናት። እንዳውም ከወጣሁ ካልወጣሁ ለኢትዮጵያ ሕዝብና ለቤተሰቦቼ ልጄን አደራ እያለች ስትጸልይ ነበር ብላለች ብላ ነግራኛለች አለ። ያቺ ላይ አሁን ኢትዮጵያ ገብታለች፣ ቤተሰቦቿ ተገናኝታለች ብለዋል። ልጁ ኢትዮጵያ ገብቷል። ኢትዮጵያ ሞ የማይሰራ አሁን ብንደውልም አልተገኘም። ይሄ ነው ያለው እውነቱ። ልጅቱን አንተ አውርታታል? እዛ ያለች አሁን እቺ እንደዚህ እንዲህ ብለህ ልጅቱን ወንድ ነው አወራት። ወንዱ ደግሞ ለሴት ልጅ ነው ያወራው። ሁለቱም እሷን ልጅ ማግኘት አይቻልም። እኛማ እሱን ልጁን ላኪልን ብለናት ነበረ። የልጅቱን ራሱ ብታወራት ግን ጥሩ ነው። አንተ ራስ ዳይሬክት ብታወራት ልጅቷ እሷ አሁን የት ናት ያለችው? እንደዚህ ያለችው አገር ቤት ናት እያለ እኮ ነው። ግን ሌላ ወንድ ያወራት ነው የሚል ብሬክስ እሷን ገባኝ። ግን እሷ ልጅቷ እንዲህ ብላ የተናገረችው የት ነው ያለችው? እዛው ቦታ ሆና ነው ወይስ የመን አንስቶ አሳክሟት ምናምን ወደ ኢትዮጵያ የተመለሰች ልጅ ናት ሲል ነበር እኮ። አድራሻዋን አፈላልገን ማግኘት አንችልም እንዴ? በቀጥታ ልንደውልላት አንችልም? ከራሷ ነበር አሪፍ አናግረው ሰይድን እስኪ እንደዛ ብትገኝ አሪፍ ነው በጣም እንዴ። ብትገኝ እንደዚህ ቁጭ ብለን ብንደውልላት ብዙ ነገሮችን ማወቅ እንችላለን። ያ ማን ነው ስሟ? ፎቶዋ ማናት? ልጅቱ ምናምን አሁን እሷ የተባለችው ልጅ አይ ቲንክ የሚያውቃቸው ደቂቃዎቹን ለሚጨርስ አይመስለኝም። ብዙ ህዝብ ስለሚከታተል ከተለያየ አካባቢ ስለሆነ እንደው የዚህ ሀገር ልጅ ናት የዚህ ሰፈር ልጅ ናት ብትባል እዛው አካባቢ ተወላጆች ወደ ቤተሰብ ደውለው ስልኳን እንዲቀበሉ ማድረግ ነው። ሰይድ ሰምተህን አላ ምናልባት ስልክ ይዘህ ስለነበር ኦኬ ማን ነው ከታች አውቃታለሁ የሚል ያለ? የእውነት ታውቋታላችሁ ልጅቱን? እንደዛ ብላ ያወራችሁልሽ? የምታውቋት ሰው ካላችሁ ተናገሩ። የእውነታችሁን ዝም ብላችሁ እየቀለዳችሁ እንዳይሆን። የልጅቱ መረጃ አሁን ችግር የለው። ልጅቱ መረጃዋ ይገኛል አሁን። እንደዛ አንተ ብታናግራት ነው የሚሻል። ቀጥታ ዳይሬክት
አንተ ራስህ ነው ልጅቱን በሰው ከምታወራት ማለት ነው። እሷን አድራሻ መጀመሪያ የልጁን አድራሻ ነው የምንፈልገው። ልጁ የከሚሴ ልጅ ነው። ወደ ደሴና ወደ ሀይቅ ዘዋት ሂደዋል ነው የሚሉት። ይሄ ከሆነ ደግሞ እናገኛታለን። ይህን ያለችውን ልጅ እሺ፣ ነጃት ወረጅም አንድ ጊዜ እሺ። ቆይ ልጅቱን ላስገባት። ልጅቱ የት ነሽ? ቆይ እሺ፣ አንተ አይቻት ነበር እኮ አሁን መልሰሽ ያልኩሽን ቁጥር ጻፊ። እንደ ቅድሙ አድርገሽ ደግመሽ ጻፊ። አመለጠኝ፣ ወደ ላይ ሄደ። ያንተ ነው እዚህ ነው እኮ አገኘሁት። በቃ እገዛልሃለሁ። ዘምዘም እንግዲህ እሷ ናት። ልጁ አናገረኝ አይቻታለሁ ያለች ልጅ ጋር አብረንም ብላ ይንታያችሁ። ዘምዘም እስቲ ንገሪን ያለውን ሁለተኛ ያለሽ። ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም። እኔ ልጁን የማውቀው በኢሞ ነው። እንዳጋጣሚ ነው የተገናኘ ነው የሆነ ግሩፕ ላይ ማለት ነው። እና እየተጠያየቅን እያለ የት ነሽ ትለኝ የቦረና ልጅ ወይ አንድ የቦረና ልጅ እኮ የሚገርምሽ ነገር ደክማ እኛ ናት ይዘናት ይሄድ ነው የምን ላይ ጥለዋት አለኝ። እና ያቺ ሀና እኮ ሙታለች የተባለችዋ ልጅ እዚህ ነው ያለችው ትትለኝ። የት ነው ያለችው ትላት። ይኸው እዛ ጋር የሚታይህ ገደል ውስጥ ነው። እንዴ እዚህ ውስጥ ሰው ይኖራል እንዴ? በየት ወጥተው በየት ገብተው ብዬ አልኳት። ከዛ እኔም ሽንቴን መሸን አስመስዬ እንትን ትል ልጅቷን እሷ መሆኗን ግን አላረጋገጥኩም። ብዙ ሰዎች እዛ ውስጥ እንዳሉ አየሁኝ ነው ያለው ልጁ ማለት ነው። እና ልጁን ደግሞ እኔ ደውዬ ለእንትን ለማለት በጣም ብዙ ነገሮች ሞክሬያለሁ፣ ቁጥሩን አታ እንዲሰጠኝ ማለት ነው። ግን ፍቃደኛ አይደለም። እዚህ ላይም እየተከታተለ ነው፣ ተስሩ ነው፣ እየሰማ ነው። እና እኔ የከሚሴ ልጅ ነኝ፣ ወደ ከሚሴ ሄድኩኝ። እሷን ግን የደሴ ልጅ እና የሀይቅ ልጅ ነው ይዟት የሄደው። እና ሀይቁ ልጅ ጋር እደዋወላለሁኝ። እስቲ ያለውን ነገር እስቲ ጠይቀዋለሁ። የእሷ ቁጥር ታለ ብሎኛል። እንግዲህ ያለኝ መረጃ ይሄ ነው። እና ልጅቷ ጋር ደግሞ ብዙ ነገሮች አውርታለች። ልጅቷ ሀና ጋር ብዙ ነገሮች አውርተዋል። አንድ ዋንሻ ውስጥ ነበሩ። እንጃ እዚህ ጋር መናገር ራሱን የከብደኝ። ምን አለች? አውሪው ያው አወራች አሉትን አውሪው። አንሽና ሚወትሽን አውሪ። ምን ያስፈራሻል? እሷ ልጅቷን ብዙ ሰዓት አውርቷታል። አዲስ አበባ እስከሚገቡ ድረስ ማለት በብዛት ሰው እንዳለ ሁሉን ነገር ተናግራለች። በጣም በስቃይ እንደሚኖሩ እና ሀናም በጣም ነው የምታለቅሰው። ግን ልጄ ነው የምትለው 24 ሰዓት በቃ ታለቅሳለች። በፈጣሪ ይሁንባችሁ ለልጄ ትትሉ ልቀቁኝም ብላለች። እና ከወጣሁኝ ወጣሁ ታልወጣ እግዚአብሔር ተዝ ውስጥ ታወጣኝ አወጣኝ፣ ታላወጣኝ ግን የልጅን ነገር ለመላው የኢትዮጵያ ሕዝብና ለቤተሰቦች ያደራ ብላለች ነው ያለው። ብቻ ብዙ ነገር ነው ያለኝ። እንግዲህ በአይኔ ያየሁት ነገር የለም፣ እሱ ነው እንደዛ ያለኝ። እና ደግሞ ምንድን ያለው መሰለህ እዛ ውስጥ አሁን 60 ሰው ለተባለው እኔ እንደዛ አይደለም የሰማሁት ታልጁ መረጃ ማለት ነው። በጣም ብዙ ሕዝብ እንደሚኖር እዛ ውስጥ ወላ ሙከየፍ አለ፣ በጣም ብዙ ነገሮች አሉ። ግን እዚህ ጋር ደግሞ ስልክ የላቸውም ለሚባለው ነገር ማኛ የሆነ ስልክ ነው አላቸው ያለኝ ማለት ነው። ተሷ እንደ የሰማው መረጃው ልጁ ማለት ነው። ልጁን ታውቂዋለሽ አንቺ? ያወራሽን ልጅ በደንብ ታውቂዋለሽ አታውቂውም? አሁን ይህን ኢንፎርሜሽን የነገረሽን ልጅ አንቺ ታውቂዋለሽ በደንብ? በኢሞ ነው ያገኘሁት አልኩ እኮ በኢሞ ነው። ኦኬ፣ የሚያውቀው ሰው ሳለ አንቺ የምታውቂው ልጁን የሚያውቀው ሰው እኔ የለም። ይኸውልህ እንዳጋጣሚ በኢሞ አገኘሁት። ከዛ የት ነሽ ትለኝ የቦረና ልጅ አልኩት። እንዴ አንድ የቦረና ልጅ እኮ ደክማ እኛንን ወደ ኢትዮጵያ ይዘናት ይሄድ ነው። እቺ ቆይ አንድ ጊዜ ዋሻ ውስጥ የከረመችው ናት የቦረና ልጅ?
አይዋ ዋንሻ ውስጥማ 4 አመት ነው የኖረችው። ገብቶሃል? ግን አርግዛ ትትደክምባቸው ምናምን ታማ ወደዛ ልፍ አድርገው ይጥሏታል። እነዚህ መንገደኛ ደግሞ ወደ ኢትዮጵያ የሚገቡት ተገደል ወጣ ብለው እነሱ ናቸው አግኝተው ይዘዋት ሄዱ ማለት ነው። ከዛ እሷ ደግሞ በቃ ተመጥም በቃ እንጃ ተምልህ በላይ ነው የሆነችው ነው ያለኝ ልጁ ማለት ነው። ዘምዘም ቆይ አንዴ ምን ኢንፎርሜሽን ነግሮሻል ስለ ልጅቷ? ስሟን ወይም የሚያውቀውን ነገር ስለ ልጅቱ ምን የነገረች ነገር አለ? አሁን ልጅ ነገረች ነገረች። ቆይ አንዴ ስሚኝ፣ ቆይ የምጠይቅሽን እሺ። ስለ ልጅቱ ኢንፎርሜሽን፣ ስለ ስሟ፣ ሀገሯ፣ የምትኖርበት ወይም ያውቃት ሰው ምን ኢንፎርሜሽን ነግሮሻል ስለ ልጅቱ? ልጅቷን ምናምን እኔ በሰዓቱም እንደዚህ ስሟንም ምናምን ለማጣራት አልሞከርኩም። በጣም ስለደነገጥኩኝ እኔ ሀና እንደዚህ ነው ምናምን ትልኝ እንደ ሞታለ ብለው እኮ በጣም ቱክቱክ ላይ እያዘዋወሯት ነበረ። እንዴት እንደዚህ ሊሆን ይችላል? በቃ አፍነዋት ነው ምናምን ብዬ እኔም በሰዓቱ ስለሷ ስለ ሀና ነው እንጂ ማጣራት የጀመርኩት ስለሷ አላጣራሁም። ገብቶሃል? እና ያወራችሁን ነገር ነው በቃ ስቲል ሊነግረኝ የቻለው እሱ እንዴት ተሰቃየ ምን ሴት ጥቃትነት እንደደረሰባት ነው የነገረኝ እሱ። ከዛ በኋላ እስከደውለት ልጁን ማግኘት አልቻልሽም አንቺ? ይመልስልሻል። እኔ ደግሞ እዚህ ጋር ወጥቼ ባለፈው ተተናገርኩ በኋላ በቃ ደውዬ ጠየቅኩት። ማን ነው ተጠይቀው እና እስቲ ቱክቱክ ላይ ያለውን ነገር ላላህ ብለህ እዚህ ጋር ያለውን ነገር ግልጹን ተናገር። እኔ በአይኔ ያየሁት ነገር የለም አንተ ነው ያየኸው ምናምን ትለው። እባክሽ ብሎክ እንዳላረግሽ ጭራሽ እኔ ልታጋፍጪ ነው እንዴ? ሌላ ውስጥ ልታስገቡኝ ነው እንዴ እኔን ምናምን አለ። ግን በቃ እንደዚህ ነው ያለኝ እኔን ማለት ነው። ከሀይቁ ልጅ ጋር ደውዬ ያለውን ነገር ታገኛት እሱ ስልኳት አለ ጠይቃታለሁ ምናምን። እንትን ዘምዘም የልጁ ቮይስ ካለሽ ቮይሱን እዚህ ጋር ክፈቹና በድምፁ የሚያውቁት ልጆች ይኖራሉ። ስልኩን እንኳን ካላወቅሹ ቀላል ነገር ነው። ቮይሱ ካለሽ ቮይሱን አሰሚን። ከዛ ቁጥሩም ካለሽ ቁጥሩን ስጭን። ሲቀጥል ደግሞ ለምንድነው ልጆች ሊያውቁት ይችላል? መሲ እኔ ቁጥሩን ራሱ ቢልክልኝ ለሰይድ ወረባቦ ልክ ነበረ፣ ግን አላከልኝም። ፈቃደኛ አይደለም። ፎቶ ወይ ደግሞ ቮይሱ ካለሽ እስቲ ልግባና ቮይስ ታለ ማን ነው? ግን እኔ በደውል ነው ያወራሁት ባለፈው። አንድ ጊዜ ጠብቅ። ፎቶም የለሽም? ግን እኮ አሁን ልጅ የሚጨበጥ ነገርም የለም ስለ ልጁ እኮ አሁን ወይ አንድ ነገር ይሄ በደንብ መጣራት አለበት። በደንብ እንትን መደረግ አለበት። አሁን የሆነ ነገር ያለው ነው የሚመስል። አሁን ልጁ ስትናገር ታውቃለህ፣ ስለ ልጁ ምንም ኢንፎርሜሽን የምታውቀው ነገር የላትም። ስልኩ የላትም፣ ፎቶ የላትም። ኢቭን የነገራትን ነገር እንትን የላኝም። አሁን እንትን የምትናገረውን እየሰማ ነው አብሬክስ። ምንም የሆነ ሊንክ አድርገህ የምትይዘው ነገር እኮ አይኖርም። በጣም መፈለግ። ከዛ ደግሞ ሶስተኛ ወገን ላይ እየደረሰ ነው። ገብቷል። አሁን ለሱ የነገረው የሀይቅ ልጅ የተባለው ለሀይቅ ልጅ የነገረው ደግሞ አይደለም። ለሱ የነገረችው ሴቲቱ ልጅ ናቸው። የቦረና ልጅ የምትባለው ነው የምትለው እሱ ነው። እሱ የሀይቅ ልጅ ነው። ማን ነው የሀይቁ? የሀይቅ ልጅ ጋራ ሂዳለች ነው አላት ልጅቱ። ኦኬ ሂዳለች ወደ ደሴ። የሀይቅ ልጅ ጋራ ወደ ደሴ አልፈዋል። ልጁ የከሚሴ ልጅ ነው። ልጁ የከሚሴ ልጅ ነው። ያናገራትም አናግራኛለች ያለው። በኋላ አዲስ አበባ ድረስ መተን እኔ ከሚሴ ነኝ፣ እነሱ ወደ ደሴ ልጅቱን ይዘው የሀይቅ ልጅ ነው ልጅቱን ይዟት ሄደው ወደ ደሴ አልፈዋል አለኝ ነው። እንግዲህ አሁን የልጅቱን ስምና በአጋጣሚ ልጁ መንገደኛ ስለሆኑ ሲሄዱ ነው በእግራቸው ተገናኙ። እሷን አውጥተው ጥለዋት እነዚህ ወደ ትውውቅ አይኖርህም። ልጁ ደግሞ ይሄ ከሚሰው ልጅ ይመስለኝ በዛ መስመር የሚሰራልሽ ነው። ሰይድ አሁን እዚህ ቲክታክ ላይ ኮመንት ላይ አውቀዋለሁ የሚሉ ሳይሆን ተክላይ እና የተክላይ ጀማዎች ላይ ትኩረት ቢደረግ የሆነ ነገር እናገኛለን። እነሱ ላይ ብቻ ትኩረት ይደረግ። አሁን እኮ ለማረጋገጥ ነው እንጂ ትኩረት የሚደረገው ሁሉም የሚተው አይደለም። መሲ ሁሉም ጋር ትኩረት ይደረጋል፣ ግን ጥርት ያለ መረጃ ይዞ ለመሄድ ሁሉም ማጣራት መልካም ነው። አንዱን ትቶ አንዱን አለመተው ምናምን እንደዚህ ሳይሆን የነ ተክላይ ጉዳይም በደንብ ፎከስ ይደረግበት። ይችንም በጎን ማጣራት ጥሩ ነው። አንደኛ ይቺ ልጅ የኔ ጥያቄ የዘምዘም ጥያቄ ልጁ ማለት እንዴት ነው ዳይሬክት ዝም ብሎ ማለት ከዛ በፊት ምንም አይነት ትውውቅ የላቸውም ከባለ ኢሞ ጋር? የዛን ቀን ነው የተዋወቁት። እንዴት የዛን ቀን ብቻ የሚተዋወቅ ከሆነ እንዴት ነው በዚህ ደረጃ ስለ ሀና ድረስ ጠለቅ ብለውስ እንዴት ወሬ ባንዴ ይመጣል? እና
በደንብ የምታውቀው ከሆነ የልጁ ፎቶ ካላት ከዛ በፊት ተደዋውሎ እንደሆነ ታውቃላችሁ። እሷ ተገኘች ማለት በቃ በእርግጠኝነት ያለውን ነገር በሙሉ እያንዳንዱን ነገር ትነግረናለች። ገባችሁ አይደል? ከዛ በኋላ ቢያንስ ፎከስ ማድረግ የሚገባን አንድ ቦታ ላይ መሆን ይችላል ማለት ነው። አሁን ጥርት እያለ ሲሄድ ጥሩ ነው። የሆነ ቦታ ላይ በደንብ ፎከስ ትኩረት እንድታደርግ ይደረጋል። እሷ ልጅ እንደምንም መገኘት የምትችልበትን ነገር ማመቻቸት መልካም ነው ባይ ነኝ። የት ሄደች? ወጣ ሄደች ልጅቱ እንዴ? ዘምዘም ትባል እነሱ ከሆነ ኦንላይን ቁጭ ብለው ከሁላቸው የሚያደምጡናል። ድንበር ላይ ይተዋወቃሉ በደምብ። አንዱ የአንዱ ግን ጥፋታቸውን ስለሚሸፋፈኑ ጸጥ ብለው አሁን ገብተውን ለመናገር ያውቃሉ ይሄ ነገር እንዳለ። እነሱም የድርጊቱ ተባባሪ፣ እነሱም እንደዚህ አይነት ጉዳይ ስለሚፈጽሙ 3 ለ4 ሰዎች እኔ እንኳ ደውያለሁ። እናውቀዋል ግን መሆኑን በምን እናረጋግጥ? አይ ስለዚህ ጉዳይ አናውቅም ነው የሚሉት። አውቀዋለሁ የሚል ሰው አታገኝም እዛ ቦታ ላይ እየኖረ ራሱ ምክንያቱ ተመሳሳይ ስራ ስለሚሰራቸው ሰውም ይኸውልህ ብሬክስ ታውቀዋለህ። የዛን መንገድ ጉዳይ እኛ የምንግባባቸው ልጆች እና የምናውቃቸው በፊት የምናውቃቸው ደውዬ እንኳ 2-3 ሰው ጠይቄያለሁ። ልጁን እናውቀዋል ግን እሷ መታገቷን አናውቅም። እነሱም የዛው ተግባር ተባባሪ ስለሆኑ የእሱም ቢዋጡ የእነሱንም መረጃ ስለሚያወጣባቸው እርስ በርሳቸው ይሸፋፈናሉ። አዎ ድንበር ላይ ያለው ትልቁ ችግር ይሄ ነው። በቃ አንዱ ያንዱ ትክክለኛ መረጃ መናገር አይችልም። በተለይ ቦታው ላይ የሚኖር ሰው የአንዱን ደላላ ገመና እንትን ማውጣት አይችልም። በቃ ላይክ እንደው ሺህ ጊዜ ዘግናኝ ነገር ቢደረግ ራሱ እያወቀ ራሱ እንዳላወቀ ሆነ ነው ዝም የሚለው። ብሬክስ በዚህ ገስት ላይ መጥተው ራሱ ማንነታቸው እንዲታወቁ እኮ ካልፈለጉ ወይ ለአንተ ወይ ለሰይድ በቃ ለሁለታችሁ ብቻ ገስት ፕሮፋይላችሁ ላይ ባለው ቁጥር መረጃ ይላኩላችሁ። ገስት እዚህ መጥተው ሁለተኛ ደግሞ ይሄ ኢትዮጵያ የከሚሴ ልጅ ነኝ ያለው ማለት ነው። ምን ችግር አለ አሁን ገብቶ ቢናገር? ኢትዮጵያ ነው የሚኖረው። ምንም ሌላ የምንጠይቀው ጥያቄ የለም። ልጅቷ የት ሀገር ልጅ ናትና የት ነው መድረሻዋ ብለን ለመጠየቅ ነው። ምን ችግር አለው ገብቶ አሁን እንደዚህ ነው ወደዚህ ነው እየሄድኩ ያለችኝ ምናምን የሚለው ነገር እኮ ከዛ በኋላ እንደው ስሟ እንኳን ማስታወስ ከቻለ እዚህ አካባቢ እከሌ የምትባል ልጅ የምታውቁ ብለን እዚህ ላይ እንናገራለን። የዛ አካባቢ ተወላጆች ደግሞ ልጅቷን በስልክ እንዲያቀርቡልን እናደርጋለን። ምንድን ነው ችግሩ? ያቺ ልጅ ትግባማ እንዴ? ብሬክስ የሆነ ነገር እንጠይቃት። እሷ ትግባ። ዘምዘም ነው ስሟ። ዘምዘም ነው ማን ነው ስሟ? አዎ ዘምዘም ካለሽ ግቢ። እሺ ቦታ አለ ችግር የለም። እኔ እወርዳለሁ። ብሬ ዘምዘም ቆይ አንቺ ሳሪ ወይኔ ልውረድ ችግር የለም። ብሬክስ በደምብ ጠይቃት ልጅቱን። ግሩፕ ላይ እንተዋወቃለን ስላለች የት ግሩፕ እንደምታውቀው ምናምን ጠይቃት። ቤተሰብ ሰላም ጀምራችሁ ያላችሁ ባትወጡ የሚሰራው ከተክሌ ጋር ነው ታውቃላችሁ። ሀናን የምትባለውን ከ2 ወር በፊት በእነ ተክሌ ነው የላካት። እነ ተክሌ ደግሞ እዛ በገመድ የሚወጣው አካባቢ ላይ ደክሟት ቀርታ ነበረ። ጓደኞቿን ወደፊት ይዘው ሂደው እሷን እዛው ሙታለች በሚል ቤተሰቦቿንም እኛንም ሙታለች በሚል መረጃ ሰጥተው ነበር። አሁን ግን በእነ ተክሌ ዋሻ ውስጥ ልጅቱ እንዳለች ብዙ መረጃ ወጥቷል። አዎ አልሞተችም፣ በእነ ተክሌ ዋሻ ውስጥ አለች ልጅቱ የሚል ብዙ መረጃ እየወጣ ስለሆነ እናንተ እዛው ነው የምትሰሩት። ስለዚህ የዚችን ልጅ ጉዳይ እነ ተክሌ ጋር ደውላችሁ እውነታው እንድታወጡልን የምንፈልገው። እምቢ ካለ ደግሞ እናንተም በቃ ደውልና ያውቃል፣ ጉዳዩን ሁሉ ያውቃል። ተክሌ ቤተሰቦቿ የሸዋረቢ ልጅ ናት፣ የቆቦ ልጅ ናት ልጅቱ ማለት ነው። ታቋታላችሁ እንግዲህ ይህን እየሰማችሁ ይሆናል። ስለዚህ እናንተ ይህን ሰውዬ አናግሩት፣ በምታናግሩት ወይም በምትግባቡበት ቋንቋ።
ገባ? ስለዚህ ደውላ አካል ድሪቶ እኮ ሆነ ብሎ ነው እንጂ እንትን አለ ሬስቶራንት እንደዚህ ፖለቲከኛ እንደዚህ ሞታ ተብሎ ነበር። እንደገና ሰዓት ግን ከባድ ነው ማለት በጣም ለሁላችንም ከባድ ነው ማለት ደውልለትና ጉዳዩ እንደስከ ዛሬው ቤተሰቦቿን እንደሚያጭበረብሩት አጭበርብረው የሚታለፍ ጉዳይ አይደለም። ብዙ ሰዎች ነው አይተናታል የሚሉት ከዱባይ ከሳውዲ ወደ ኢትዮጵያ የሚሄዱ ሰዎች በትክክል እንዳዩዋት እየተናገሩ ነው። እና አንዳንድ ጊዜ ሰዎቹ ዋሻው ነው አሉ። ዋሻው የሚደብቁባቸው ብዙ ሴቶች የያዟቸው አሉ። እዛ ውስጥ ናት እሷ ያለችው ነው ያሉት። እንግዲህ ዋሻውን እኛ እናቅም፣ እናንተ ታውቁት ከሆነ ሀዋሽውን ዋሻዩን ብቻ አላውቅም። ድሮ እናንተ ደውሉት። የታገሊን አንተ። ስለዚህ ይሄ ጉዳይ እንዳለ በዛ አካባቢ የምትሰሩትን ደላላዎች በእናንተ ላይ ሁሉ ስም የሚያጠፋ ስለሆነ ደውላችሁ እንደምታየው ይመች የሚባለው በሱ ነው የሚሰራው። ታውቀዋል አይደል? ይመች የሚባለው ነው። ከዛ የላካት ከጅዳ የላካት ማለት ነው። ስለዚህ በምትችሉት ደውላችሁ አናግሩት። መልሱን እጠብቃለሁ። እሺ። ዘምዘም ወጣች ገብታ ነው። ዘምዘም ተመልሰ ይኸው አሁንም ተመልከቱ። ይሄ እዛ ላይ ያለ ራጉ ላይ ያለ ዋናው ነው ልጁ አሸናፊ ነው። እሱ ግን ተክሌ በእኛ አይደለም የሚሰራው አለ። ደላላ አይደለሁም ያለው ይመች ያውቀዋል። በተክሌም እንደምሰራ ያውቀዋል ልጁ። አሁንም ከይመች ላይ አንወርድም። ስለዚህ እንጠይቀዋለን፣ እናውቀዋለን ብሏል። እሱ የሚያመጣውን ደግሞ እናያለን። ዘምዘም ገብታ ነበር የተደች። እኔ የምልህ ሰይድ፣ እስኪ እኔም የራሴን አስተያየት ትንሽ ላስቀምጥና ዘምዘም እስከዛው ግቢ። በእህታችን ጉዳይ ሞታለች አልሞተችም የሚለው ላይ ነው ትኩረታችን ሁላችንም እና ምናልባት ከታች ነው ያዳምጣሉ። በዚህ ጉዳይ ላይ እጃቸው ያለባቸው ሰዎች ደላሏችሁ ማለት ነው። ሙታለች ከተባለ ምናልባት መውጫ መንገዱ በየመንና በሳዑዲ ድንበር ብዙ መንገዶች አሉ። በየቀኑ ደላላዎች አብረዋቸው የሚሰሩ ጓደኞቻቸው ይተዋወቃሉ። እያንዳንዳቸው እነሱ እንኳ መሄድ ባይችሉ ለሚሄዱት ተደዋውለው ፎቶ አንስተው መላክ ይችላሉ። ገባችሁ አይደለም? እናም ደግሞ ተቀብራለች የተባለው ከመቼ ወዲህ ነው መሪ የሞተን ሰው ቀብሮ የሚያውቀው? ውሸት። የሞተ ሰው ተተቀበረ። በዛ ስንመጣ 50 ሬሳ 60 ሬሳ እየተረገጥን የምናልፈው ስንት ወንድሞቻችን ድንጋይ ተደግፈው እዛፍ ስር ወንዝ ስር ክሰል መስሎ ሬሳቸው ህዝቡ የሚረግጠው መሬት እስከሚያጣ ድረስ ስንት አይተናል። ስለዚህ ሙታለች ከተባለ እናንተ ባትሄዱ በዛ የሚሄዱትን መሪዎቹን እባካችሁ ፎቶ አንስታችሁ ላኩልን በሉ። ቦታውን ጠቁሟቸው። ቀላል ነው። እናንተ ሂዱ መሄድ የለባቸውም እዛ ድረስ። በየቀኑ መሪ አለ በየቦታው የሚወጣ ማለት ነው። ለምን እነሱን አያዟቸውም? እዚህ ቦታ ነው እንደዚህ አይነት ቦታ ላይ ነው ብለው ቢነግሯቸው ኸላስ ፎቶ አንስተው ይልኩላቸዋል። ሰላም አለይኩም ሙታለች ብለው ታመኑ ማለት ነው። ስለዚህ ይሄን አለማድረግ የፈለጉት እቺ በህይወት አለች ማለት ነው። አንድም መሪ የሞተን ሰው ቀብሮ ዘምዘም ካለች ግቢ እየጠበቅን። ሌላው እንደው ባለፈው ስላልነበርኩ ነው እና እዚህ ከሰይድ ውጭ ያላችሁ ልትመልሱልኝ እንችላላችሁ። ሀና ድንበር ላይ እንደዛ የቀረችበት ሪዝን የተጎዳችበት ነገር አላት? ታማ ነው ወይስ የሆነ ነገር ሆና ነበር በሰዓቱ? እስኪ ይሄንን ብቻ መልስ የሚሰጠኝ አካል። ብሬ የእንትን የገጠር ልጅ ሲያወራ ምን አለ መሰለህ፣ አሟት ነበረ አሉ። እኔም አሁን ይኸውልህ የገጠር ልጅን ጄጅ አላደረግም። ምክንያቱም እሱም በቃ ተጓዥ ነው።
የምሬን ነው የምልህ ካለበት ሁኔታ አንጻር ኖ ወይ እሱ ያለው ምንድነው አሟት ነበረ የሚጥል በሽታ አለባት አሉ ቤተሰቦቿ ሲደውሉልኝ አለ። ግን እኔ አሁንም ቢሆን በተአምር ልናምን የማይገባው ይኸውልሽ ሳሪ አንድ ጊዜ እንደዚህ ሳይሆን መሰለ ብሬክስ ልጅቱ ህመም የላት እነ የገጠር ልጅ ጋር እስከተለያየችበት ሰዓት ድረስ ምናልባት ቤተሰቦቿ እንደ ውዲቅ አላትም ያጮኋታል ብለዋል እንጂ እነሱ ጋር እስከተለያየ ድረስ ዲካም እንጂ ህመም የላትም። ግን ደክማለች። በሌላ ቦታውም አዝለናን ነበር ብሏል። ነገር ግን ደግሞ ጓደኛው አለዋል መሲ ማናት ሃኒኮ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽተውት እያለች ስታለቅስና ስትበሳጭ ነበር ብሎ ጓደኛው ተናግሯል። የገጠር ልጅ ደግሞ እዛ አልሰማሁም፣ ጓደኛም እንደዚህ ማለቷን የነገረኝ ኮምቦልቻ ከገባን ነው እንጂ እኔ በጆሮ አልሰማኋትም እሷ እንድትትል። ጓደኛ ግን ሰምቷታል። የነገረኝ ግን እንደዚህ ማለቷን ኮምቦልቻ ስለተገባን ነው ብሏል የገጠር ልጅ። ልጅቱ ምናልባት ደፍረዋትም ሊሆን ይችላል እንደዛ ያለችው። ከዲካም ውጭ ግን ምንም አይነት የህመም ምልክት የላትም። ዲካም ደክሟታል ብሏል። ሌላም ቦታ አዝለናትም ነበር ብሏል። ትንሽ እድ ብላ ቁጭ ትላለች፣ ትንሽ ረመድ ብላ ትላለች። መጨረሻ ግን እዛ ተቀመጥንበት አለፍንባት ቦታው ቁጭ ብለን መጠበቅ የሚቻልበት ቦታ ስላላደለ ሁለቶቹ ደላላዎች ሁለቶቹ መሪዎች እሷ ጋር ተቀመጡ። ሁለቶቹ እኛን የ20 ደቂቃ መንገድ ይዘው ሂደው እዚህ ተቀመጡ እሷን እናመጣታለን ብለው እነዛም ሁለቶቹ ተመለሱ። እኛም እዛ አስቀመጡብን ቦታ 4 ሰዓት ወይም ከ4 ሰዓት በላይ የሚሆን ተኝተን ጠበቅናቸው። ልክ ከ4 ሰዓት በኋላ መጥተው ተነሱ ብለው ይዘውን ሄዱ። ይዘውን ትንሽ ሂደው ቢጋል አለበት ቦታ ሲደርሱ ለልጅቱ የሚቀርብ አለ የለም ብለው አይ ወንድም የላትም ግን እንቀርባታለን ስንል ለገጠር ልጅና ለአንዱ ልጅ እሷ እዛው ሙታለች ቀብረናት መጣን አሉን ነው ያለው የገጠር ልጅ። እንግዲህ እሱ ይሄ የገጠር ልጅ ምናምን እሱ ተውት፣ በቃ ያለውን መረጃ ተናግሯል። ኦኬ አንድ ነገር ልንገርህ እዚህ ላይ ይቺ ልጅ በድካም ምክንያት በምንም አይነት ነገር እንደማትሞት እርግጠኛ ነው። ለምን እንደሆነ ታውቃለህ? ከዚህ በፊት የሆነ የኛ የቅርብ ቤተሰብ ነው እና ድንበር ላይ ተመቶ ደም እየፈሰሰው ማለት ነው የሚያነሳው አጥቶ 2 ቀን ሙሉ እዛ ድንበር ላይ ቆይቷል። ከዛ ከ2 ቀን በኋላ ሰዎች እነዚህ የሚመሩትን አግኝተውት አውጥተው ወደዛ እንትን አደረጉትና የሳውዲ ድንበር ጠባቂዎች አንስተው ወሰዱት። ገብቷል አይደለ? እስከዚህ ድረስ ነው። ስለዚህ ደክሟት በፍጹም እንደማትሞት እርግጠኛ ነኝ። ምንም ህመም ከሌለባት በስተቀር ከባድ ህመም ገጥሟት ካልሆነ በስተቀር እነሱ ተመልሰው 4 ሰዓት ሙሉ እዛ ላይ የቆዩት ምን ሲመካከሩ ነበር? እሷን የት አድርሰው መጡ? ምን ወሰኑ? 4 ሰዓት በኋላ እንዴት ሲቀብሩ እንዴት አልቀረጹም? ይህ ነገር በደንብ ምንም ለመሞቷ ይሄ በፍጹም ሞተች የሚለውን ነገር እኔ በፍጹም አልቀበለውም በምንም አይነት መንገድ። እንደው የሚናገር ሰው መረጃ አለች የሚል ሰው እንኳን ባይኖር ራሱ ነው የምልህ፣ ባይኖር ራሱ ጭራሽ ብሬ ማርያም ነው የምልህ። እንደው ይቅርታ አድርግልኝ፣ ሞተች የሚባል ነገር በአይምሯችን ማምጣትም የለብንም። ምክንያቱም ምንም አይነት መረጃ የለንም። አለች የሚል ግን እስከ ዛሬ ልጆ ብዙ ጊዜ ወጥተው ቀርተዋል፣ ሞተዋል ተብሏል፣ ምንም ተብሏል። የዚች ልጅ ይለያል። ስለዚህ እኛ አለች በሚለው ነው እንጂ ማመን ያለብን ማንም እየመጣ ያወዛግበን መወዛገብ የለብንም። አለች በቃ አለች፣ በህይወት አለች ልጅቷ አለች። ባትኖር ማንም እንደዚህ አይሆንም። ሞታለች ቢል እንኳ አሁን የሚባለው ሰው መጥቶ እዚህ ይናገር ነበረ በኤቪደንስ ኢቨን አይሸሽም ነበረ። ስለዚህ አለች፣ በቃ አለች ምንም ጥያቄ የለውም። ምክንያቱም ብትሞት በእርግጠኝነት በፉል ኮንፊደንስ ሰው ቀርቦ ይናገር ነበር እንደዚህ ነው ብሎ ለመናገር ሁላ አይፈራም፣ ወደኋላም አይልም።
ይሄ ብቻ ሳይሆን ብትሞት ኑሮ የ20 ደቂቃ መንገድ ስለሆነ ስልክ ስለሌላቸው ወስደው የገጠር ልጅ በ20 ደቂቃ ርቀት አለበት ቦታ አስቀምጠዋቸው ቪዲዮ ቀርጿል። ሀኒ ደክማብን እየጠበቅን ነው ብሎ ቪዲዮ ራሱ ቀርጾ ነበር፣ እዛው ተኝቶ ማለት ነው። ብትሞት እሱን ልጅ ወስደው ቪዲዮ ቀርጽ ይሉት ነበር። የ20 ደቂቃ መንገድ ለምን ደላሎቹ እነሱን እዛ አስቀምጠዋቸው አይደል የተመለሱት ወዲያ ኋላ። ከሞተች ከዛ ካለው ውስጥ ይሄ ልጅ ታዋቂ ነው፣ ራሳቸውን ለማጽዳት ሲሉ ወስደው ቀርጽ ይሄው ሙታለች ብለው ሊሉት ሁሉ ይችሉ ነበር። ግን አልሞተችም ነው። የኛም ይሄ አሳማኝ አይደለም። እችን ልጅ ብትሞት ኖሮ ብሬ ያውልቅ ስንት አስክሬን ምንም እንትን እንኳን ማይሉ እየፖሰቱ ሰው ደምንባ የሚያስለቅሱ ደላላዎች እች ልጅ ብትሞት ኖሮ ፎቶ የሆነ ወይ ሲቀብሯት የሆነ መረጃ ፎቶ ያነሳሉ። ገባክ? ስላለች ነው ልጅቷን ወይ መተዋት ወይ አካሏን አግዱለዋትም ከሆነ ልጅቷን አምጥቶ በስነስርዓት ለህዝብ ያስረክቡ። ገባ? ብትሞት ኖሮ ዘማን የሆነ መረጃ ፎቶ አንስተው ያመጡ ነበረ። ግን በቃ ከዚህ በላይ ስቃይ ይብቃት። ልጅቷ ይልቀቋት። ማንም ይሁን ማንም ያገታት ይልቀቋት። ሴት ልጅ ናት፣ የልጅ እናት ናት፣ ይልቀቋት። ይሄ ሁሉ ሰው ተጨንቆ 4 ቀንና 5 ቀን አለች። ሳያ አለች፣ ብሬክስ ልጅቷ አለች። ልጅቷን ካላመጡ እኛ ማድረግ ያለብን ቤተሰቦቻቸው ላይ ብቻ መሄድ ነው። ሌላ ምንም ነገር የለውም። ብሬክስ እመቤቴን ነው የምልህ። መታሸት 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 ነው። አለች ልጅቷ። ድር የለም። በቃ ልጅቷን ያምጡ። ልጅቷን ካላመጡ ቤተሰቦቿ ጋር ይኬድ። በቃ ይኬድ፣ እነሱ ቤተሰቦች ጋር ይኬድ። አለቀ። ምክንያቱም ህመሙ የሚገባቸው በዚህ ልክ ሲሆን ብቻ ነው። ከዛ ውጪ በተአምር መጫወቻ እንጂ የሚያደርጉት በተአምር እዚህ ነገር ውስጥ እንትን አይሉ። አለች፣ በህይወት አለች፣ ልጅቷ አለች። የምን ሬሳ ምንም ጥያቄ ሞተች የሚለው በፍጹም መቀበል አበዳን አይመጣም። አበዳን ምክንያቱም እንደው በድንበሩም እኛም አልፈንም እናውቃለን፣ እናውቀዋለን። ሌላው ቢቀር አይደለም እዛ ላይ የሞተች ልጅ ይቅርና ማለት ነው ባህር ላይ የቀሩ የተገለበጠ ጀልባ እንኳን እኮ ጀልባውን አፈላልገው እኮ ፎቶ እኮ አንስተው ይልካሉ። የአስክሬን እስኪ ያስቡት። እንዴት ነው እዛን የሞተች ልጅ ፎቶ ማንሳት እንዴት ነው ሊከብድ የሚችለው? ጀልባ ባህር ላይ ሰምጦ ከ2 ቀን በኋላ ምናምን ጀልባውን አፈላልገው የመነች ተከታትለው እኮ የእያንዳንዱ ሰው አስክሬን እኮ በልብስ እኮ በመታወቂያው ምናምን እኮ ይታወቃል እኮ። ብሬክስ በዛ አሳማኝ ነገር ለማቅረብ ማለት ነው። ወንድሜ ላኪው ማን እንደሆነ ታውቃለህ? አገናኙ ማን እንደሆነ ታውቃለህ? የራሷ የባሏ ጓደኛ ሌት ተቀን አብሮ የሚያወራ አብሮ የሚውል አብሮ ለቤታቸው አድራጊ ፈጣሪ የሆነ ሰው ልኮ እንግዲህ አስብ። የኔ ባል ጓደኛ የሆነ እኔ ልኮ እንዴት አንተ ሞተሽ በሚል ምንም ኤቪደንስ አትይዝ ታምናለህ? ስለዚህ አለሽ፣ ልጅቷ በህይወት አለች። ብትሞት እንኳ እሱ ምን ብሎኛል ብሏል። ትናንትና አጠገብህ ሰው አለ ብሎ ደወለ። ምን ነው? ኧረ ጉድ ተሰርተናል። ምንድነው? ጉድ የተሰራ ነው። ምንድነው? ምን ሆኑ ወንድሞቼ ብዬ ስል አይ ወንዶቹ ምን ይሆናሉ ሴቷ ናት እንጂ ሞተች አለኝ አለ። የራሷ የባሏ ጓደኛ የሆነ እዛው ተወሽቆ እዛው አገናኝቶ እንዴት በዚህ ልክ ሞተች ብሎ ሲነግረው ያለምንም መረጃ ይቀበላል? በህይወት አለች። በቃ ውሳኔው ቤተሰብ ጋር መሄድ ብቻ ነው። ያለ ገጠር ላይ አስክሬን ቅጠል እያለበሳችሁ የምትለቁ ሰዎች ሀና ሞታለች ብትሉ የሚያምናችሁ ሰው የለም። ስለዚህ እልም ያለልም ምንም አይነት ሰው ምንም ወፍ እንኳን የማትሄድበት ቦታ ላይ እንትን የምትሉ ሰዎች ማለት ነው። ስለዚህ ቅድም ነጃት እንዳለችው ምግብ ጋጋሪ የሆነ የእነሱን ስራ ሰራተኛ እያደረጉ የሚያኖሩ አሉ ብላለች። ከነዛ የተበደሉ ሴቶች አንዷ ሀና ናት የምትሆነው። ስለዚህ ልቀቋት። ሰው በዚህ ደረጃ ለቤተሰቦቻችሁም እዳና ሸክም አትሁኑ። ሳይድ የቅርቧ ቤተሰቦች በውስጥ እየመጡ ለእኔ ለዛት እንደዚህ ብለሽ ተናገሪ እንደዚህ ነው እያሉኝ ነው። እና ልክ ሀኒ ሞተች ብለው ሲነግሯቸው በ3 ቀን ፎቶ የልጃችንን ሬሳ ፎቶ አንስታችሁ ላኩልን ሲሉ የተገላመጡ ሰዎች እንዴት ብለው ነው አሁን ፎቶ ምናምን ሲጀመር እንደዚህ አያስኬድም እያሉ ነው። ገባት? ልክ ሀኒ እንደሞተች ቤተሰቦቿ ሬሳችንን አሳዩን ብለው ነበር ብለዋል።
እና አልሞተችም። ይሄን ሬሳ ምናምን አሳዩን የምትሉትን ነገር እርሱት። ልጅቷ አልሞተችም በሚለው ተከራከረ። ይሄ እንዴት ነው ሬሳ አሳዩን ማለት? ይሄ የማይታሰብ ነው። እርሱት በቃ ልክ ሞተች ብለው በሆኑት በሶስተኛው ቀን ተናግረው ነበር ቤተሰቦቿ። የልጃችንን ሬሳ አሳዩን ሙታለች ካላችሁ ብለው ሲከራከሩ ደክማ እንጂ ምንም አልታመመችም፣ ምንም አልሆነችም። ይህ በራሱ እንዳው ያቺ ልጅ ራሱ አየኋት እንኳን ባትር ራሱ ተጨማሪ መረጃ እንኳን ባይኖር ራሱ ስትመጣ ከነበረችበት ሁኔታ አንጻር ስንረዳው ሞቶች ብሎ ለመደምደም የሚያበቃ ምንም አይነት ሪዝን የለም። ኦኬ ማንም ጤነኛ ሰው ሊያስብ የሚችለው አስተሳሰብ ይሄ ነው። ሶስት ቀን ሙሉ ዝናብ እየደበደበን ውሃ የለ ረሃብ የለ አልሞትንም። ከአማራዎች እስከ ተጋሮች እስከሚቀበሉን ድረስ ጌሽ ነው ምናምን የሚባሉት ናቸው ትግራዋይና እነሱ እስከተቀበሉን ድረስ ውሃ አልቀመስንም ነበር። ስንት መንገድ እየተጓዝን ያውም ረሃብ ርቧት ደክሟት ውሃ ጥም ምናምን እንዳይሉ እሺ እየተራብን እየተጠማን እኛም የገባ ነው። በዛ ላይ ደግሞ ብሬክስ በየቦታው ደላላ ለደላላ ማረፊያ ቦታ አላቸው። በየቦታው እዛው ጫት የሚሸጡ መጠጥ ምናምን ደላላዎች አሉ። ልጅቷ እንኳን ብትደክምባቸው እነዚህ ልጅ ያልፏት እንኳን ቢሄዱ እዛ ማሳረፊያ ቦታ አላቸው። ጓደኛ ለጓደኛ የደላላ ቤት ነፍ አለ በየቦታው። እያለፍናቸውም እኮ የመጣም ጓደኞቻችን አሉ። ከዛ አድረው ጧት ይዘዋቸው ይመጣሉ ከኋላችን ሲደክሙ ማለት ነው። ደክሟት ምናምን በረሃብ በጥም እንዳይሉ ይሄ አያስኬድም። ሰላም እንትና የት ሄደች? ማን ነበር ስሟ? ይቅርታ ዘምዘም ነው። ገባ አሪፍ ነበር። ዘምዘምዬ ግቢ እስኪ አሁን ግቢ። ይቅርታ እሺ። ዘምዘምን ደግሞ ባክሽን እንደው ስለ ሴት ልጅ ስለ ነፍስ አንቺም ስደተኛ ትሆኛለሽ። የተሰማሽውን ነገር ሁሉ አውሪ ተናገሪ። በዚህ አይወራም ምናምን የሚባል ነገር የለም። ይሄ እኮ የህይወት ጉዳይ እኮ ነው። በዛ ላይ ሴት ልጅ ሆነሽ ብሬክስ ይቅርታ አንድ ጊዜ ልናገርና ልውረድ። እሺ ቀጥሎ ነው። እንድሪስ ማሩ ቤት ነበርኩኝ። እንድሪስ ማሩ የልጅቱ ቪዲዮ ተልኮልኛል። እጄ ላይ መረጃው አለ። ውሃ ቀርታ ከልጆች ጋር ስትመለስ ሙሉ ቪዲዮ ይሄ የሱ ቤት ነው፣ ይሄ ደግሞ ዋሻው ነው እያሉ ቪዲዮ ቀርጸው እዛ ያሉ ልጆች በድብቅ ልከውልኛል። ይሄንን ነገር እንዳወራቸው ነበር በግሩፕ ከሚዲያ ሰወር እናውራ ያልኳቸው። ነገር ግን እነሱ ብር የምፈልግና ጊፍት የምፈልግ መስሏቸው በሌላ ነገር ተረጎሙብኝ። ለምን በሚዲያ ሰወር ብለን አናወራም? ቪዲዮዋ ሙሉ ቪዲዮዋ ተቀርጾ ተልኮልኝ እጅ ላይ መረጃው አለኝ እያሉ ልጅቱን እንዳልሞተች 100% እርግጠኛ ሆኑ። በዚህ ማን ነው እንደዛ ያለው? ጎበዝ አንድ ጊዜ እና ብለነዋል እኮ ጎበዝ አንድ ጊዜ ይኸውልህ፣ እውነተኛ መረጃ ካለው እኛ እኮ እንድርስንም ና ብለነዋል። ቆይ ተያ እኮ ማለት አንድ ነገር ለምን ነው የማይመጣው? እውነተኛ ተደብቀን የሚባል ነገር አለ እንደ የእውነት የሚሰራ ከሆነ ህዝብ የእውነት መረጃ ካለው ቆጠር ህዝብ እየተጠባበቀ በዚህ መጣ ያሳያል። ይሄ የብሔር ወደ ብሔር ደግሞ ተደብቀን ምናምን አትበሉ። የህይወት ጉዳይ የብሔር ጉዳይ አይደለም። አይጨማለቅ። አንድ ጊዜ ቆይ እውነት መረጃው ካለው ቁጥራችን አለው። ጉሩብ አስሮ ለምን አይጠራንም? አለው ቁጥራችን እውነተኛ ሰው ከሆነ ይሄው ብሎ በጉሩብ አስሮ ይጥራል። ሰያ እውነት ለማውራት መጀመሪያ መረጃ ይዞ የመጣው እንድሪስ ማሩ ሆላንተ ለእኔ ምን ሰጠኝ? እስቲ ይናገር። እኔ ምን አይነት መረጃ ሰጠኝ እንዴ? ተው እንጂ አትዋሹ። ቪዲዮ ሰርቻለሁ። ምን አይነት መረጃ ለእኔ ሰጡኝ እንዴ? ተው እንጂ እንድሪስ ማሩ እውነት መረጃ ካለው ይምጣ። ለእኔ የሰጠኝ መረጃ ካለው ይምጣ። ሳይድ ባንዴ ይሄ እኮ መጀመሪያ ከሌጋ መረጃ የሚያስብል ነገር የለም። ሳይድም ለልጅቷ ነው እየደከም ያለው፣ እሱም ለዛ ነው። እንደዛ ደግሞ የሚፈልግ ከሆነ ብሬክስ እና ሳይድ ወረባቦ ሆናችሁ ግሩፕ ክፈቱ፣ መረጃውን እዛ ጋር ይላክላችሁ፣ መረጃውን ይዛችሁ ለህዝቡ አምጡ። ከዛ በተረፈ ሳይድ ምናምን ይሄ የእንትን መቀማማት አይደለም። ግዴታ እዚህ እኮ ማቅረብ ሁላ አይጠበቅበትም። ቪዲዮ ለምን አይልክልን? በውስጥ መፍትሄ አለ መደማመጥ ከቻል። ነገር ግን ሁላችንም የየልባችን የምናወራ ከሆነ የራሳችን መንገድ ካለን መቼም ውጤት ላይ አንደርስም። ቆይ ጎበዝ አንድ ነገር እንድሪስ ማሩ ለእኔ የሰጠኝ መረጃ ምንድን ነው? ይምጣ ይናገር። መጥቶ እኮ ይኸውልህ አንድ ነገር የሰው ልጅ በሰው ህይወት የራሱን ስም መገንባት በጣም አስነዋሪ ነው፣ አስጠያፊ ነው። ይሄ የሰው ህይወት ነው፣ የልጅቱ ህይወት ነው።
እኔ ትላንትና ደውዬ አናገርኩት መረጃ አለ ስለው ተክሌ ጋር በትክክል አውርቻለሁ በፍቅር አለ። እሺ አልኩት። ተክሌ ልጅቱ ሙታለች ለመኖሯ ተውላክና ቤቴ ይፈተሽ ብሏል አለኝ። ቤቴ ይፈተሽ ብሏል ሲል ይሄ ነገር የሚሆን አይደለም። ካለ ለብሬክስ ይላክለት፣ ብሬክት ይላክለት። ምን ችግር አለ? ብሬክስ ፕሮስቴድና እንድርስማሩ ጎበዝ ኢድሪስ ማሩ ካለ ይምጣ። እውነተኛ ለልጅቱ ከሆነ የሚቆረቆረው ይምጣ። እሺ ያው ሰያ እሱ ያለበት መንገድ አሁን ቅር ያለበት መንገድ ላስረዳ ወንድሜ፣ ይቅርታና እዚህ ጋር ሚዲያ ላይ መወራት የሌለበት ነገር አለ። በውስጥ መስመር የምናወራው አስሮ ያውረና ታዲያ ቁጥር ያለው ወንድና ሁለተኛ ከሆነ ለምን ጉሩባ አስሮ አያወራንም እንዴ? የእሱን ሀሳብ ላስረዳችሁ አንድ ጊዜ። ምን የእሱን ሀሳብ ታስረዳናለን? እሱ መጥቶ ያስረዳ። ችግር የለውም። አረ እሱ መጥቶ ያስረዳ። ለምን እሱ ያስረዳን ነው እንዴ? ታው እንጂ ቆይ እስኪ ጨርስ፣ እስኪ አንተ ጨርስ። እሺ እና በውስጥ መስመር ማውራት አለብን። ሲቀጥል ደግሞ ፋኖ እንትን ብለን እናሳግታለን እያሉ ሌላ ነገር እዛ ቤተሰብ ጋር ነው መዛት የያዙት። በዛ መንገድ መቼም መፍትሄ አናገኝም። እኛ የራሳችን ነገር አለብን እንጂ ፋኖ ምናምን እያሉ ከፋኖ ጋር የሚያደርጉት ነገር እኔ አልተመቸኝም። ማን ነው ፋኖ ጋር ያለው? እሱን ከእሱ ጋር መልስ ማግኘት ትችላለህ። ስለዚህ ሰው ይመችን ጥበቃ ነው ማለት ነው። አየህ ይመች ቤተሰቡ ላይ እርምጃ ይወሰድ ያልነው እኛ በህግም ይሁን በሀገር ሽማግሌም ይሁን ነው ያልነው። አያችሁት? አንድ ነገር ልነግራችሁ የሚፈልገው ነገር ቢኖር ደግሞ አቡ ፋኖ የፎሎ ችግር የለበትም፣ የቪው ችግር የለበትም። ደከመኝ ሰለቸኝ ሳይል ኢትዮጵያ፣ ሳውዲ፣ የትም የመን እየደወለ ብቻውን ሆኖ ሲጋፈጥ የነበረ ልጅ ስራውን ትቶ 3 ቀን ሙሉ 1000 ሴት ሰዎች ቪዲዮ ሰርተዋል በሰይድ ፋኖ ላይ በአቡ ፋኖ ላይ እና አትጨማለቁ። የብሔር ጉዳይ ምናምን የፖለቲካ ጉዳይ አይደለም። ብሬክስ እዚህ ጋር የተቀመጠው ስለ ሰብአዊነት ተሰምቶትና ስለ ሴት ልጅ ነፍስ ብሎ እንጂ ፖለቲካ ሆኖ ወደ ብሔር ገብቶ ምናምን አይደለም። አትደናቆሩ። በውስጥ ምናምን በቃ እናንተ ፖለቲካ ሰራችሁ ማለት ነው። በውስጥ ምናምን የሚባል ታሪክ የለም። ህዝብ ነው እየጮኸላት ያለው። በህዝብ ፊት መጨረስ አለበት። ወንድ ከሆናችሁ ደግሞ በውስጥም ካላችሁ ሰርታችሁ አሳዩ። ለህዝቡ ለእህታችሁ ድረሱላት። ይኸውላችሁ እውነተኛ ለልጅ ተቆርቋሪ ካልታለ እንድርስ ማሩ ሚንጣ ኖ ተቆርቋሪ አይደለም። ሳይድ ቪው እና ፎሎወር ነው የሚፈልገው። አውቆ ቪዲዮ ሲሰራ ስለሃኒ አውቆ ማለት ነው። የሌላ ሰው ቪዲዮ ይዞ መጥቶ ስለሃኒ የማወራችሁ ነገር አለ። መጀመሪያ ቤቱን ፎሎ አድርጉ፣ ኮፒ ሊንክ አድርጉ እያለ ነው ራሱ ስለሃኒ አጀንዳ ይዞ ሳይመጣ ቪዲዮ ሲሰራ የሚውለው። ስለዚህ አንተ ይሄ ምንም ነገር ስላለ ወደኋላ ማለት የለብክም። ጀምረከዋል፣ ለፍተካል፣ ደከመኝ ሰለቸኝ ሳትል ስለ እህታችን እባክህን በቃ እስከ መጨረሻው ድረስ ታገል ነው የምለው እኔ። ማንም ቤት ተጠርተህ ደግሞ መሄድ አይጠበቅብክም። ይኸው ነብሬክስ አቅም አላቸው፣ ቪው አላቸው። እነሱ ጋር ተቀላቅላችሁ የሆነ እሱ ነው እንደውም ወደ እናንተ መምጣት ያለበት። እናንተ ወደ እሱ መሄድ እሱ አንድ ብቻውን ነው አይደል? እናንተ ብዙ ናችሁ እዚህ ጋር። እሱ ይምጣ በውስጥ ምናምን ይላል እንዴ? ጥያቄ ሰይድ። እሺ እንደው ማለት እኔ አላወቅኩትም ልጁና እንደው እኔ ጋ ነው አለ። እሺ ሄድን ምንድን ነው ሊያሳየን የሚፈልገው ግን ማለት ታውቀዋለህ? ብሬክስ ሸራረግልካለሁ በውስጥ ፎሎ ለቃቃሚ ላየው እንችላለሁ ግን አላውቀውም፣ ስሙን አላውቀውም። ብሬክስ እኛ ስማን ታውቀዋለህ ግን ታውቀዋለህ። ነጃት አንድ ጊዜ እኛ አሁንም ቢሆን እንድርስ ማሩ መረጃ አለኝ አላደል መኖሯ ጥሩ ነው። እሺ አሁንም ለመኖሯም ለምሳሌ ጅዳ ያለው ደላላ ሙታለች እየተባልኩ ነው። ሙታለች እጄ አስኪለዋን እቀርጻለሁ ምናምን እያለ አይደለ ቪዲዮን የላክልኝ ቤተሰቦቹ ልክ በባካችሁን የልጃችንን ሬሳ እያሉ ሲማጸኑ ሬሳ ያላኩ አሁን ሬሳ እያላችሁ አታውሩ። አልሞተችም አልሞተችም። ልጅቱ በህይወት አለ ከተባለ አንድ አማራጭ አለ ደግሞ። ለምን ይሄ የጅዳው ይችላል ይመች የሚባለው እዛው ሂጄ አለችም የለችም አስክሬኗን ቪዲዮ ቀርጫ እመጣለሁ አይደለ? ቪዲዮ ተልኮልኛል አላደል? ልጁ በቀጥታ ቪዲዮውን ይመች
ይላክለታል። ይኸው ልጅቱ እንዳለች እነሆ ቪዲዮ ብለን እንሰጠዋለን። ጉዳዩን በሙሉ እሱ ላይ ይሆናል ማለት ነው። ለምን ጎበዝ? የት ነው የሚኖረው ይሄ ልጁ? ይሄ እንድሪስ ማሩ ያለችው ምን አውቃለሁ። ሳውዲ መሰለኝ የሚኖረው ካለ ደግሞ ጅዳ መስሎኛል። እንደውም ሲጀመር ስለዚህኛው ይፈራል። ምንም ነገር ማውራት አይችልም። ለሱ ጠበቃ እየሆነ ነው። አሁን እኛ ያልነው ደግሞ የይመች ቤተሰቦች በህግ እያያዙ ነው አለ። ይህ ፋኖ ጋር ወዘተ ምናምን ሳይሆን ሌላ አጣመው ሌላ ነገር ሲያመጡ አያቸው። ምክንያቱም እኔን ራሴ የይመችን ጥበቃ ይመስለኛል እንደ ይሄ አካሄድ ተይመች ላይ ጉዳዩን የማውረድ ይመስለኛል አካሄዳቸው። እኔ ስረዳቸው እኛ የእሱ ቤተሰቡ በህግ እያያዙ ነው እንጂ ያልነው ምናምን አላልንም። እውነተኛ ከሆነ ለልጅቱ እውነተኛ ተቆርቋሪ ከሆነ ድረስ ማሩ ይምጣ። መረጃ ላይ ካለ መረጃውን ያውጣ። በውስጥ አይወጣም ካለ ቁጥር ያለው የብሬስ ቁርዝት ይሰጥ። ግሩፕ ክሬክ ያርግና ያገናኘን። ነገሩ በውስጥ የሚፈታ ከሆነ የሚፈልገው ነገር ገንዘብ የሚባል ከሆነ ምንም የሚባል ከሆነ በውስጥ ቁጥራችን አለው። በውስጥ ይሰርና ይሰብስበን። ወጥቶ በውስጥ ነው ብቻ ምን ያደርጋል? ይሰር። ግሩፕ ይሰር። ቁጥር ያለው ደውዬ ትላንትና ሌሎችም ቁጥር አለ ያለውን ብሬክስም ቁጥሩ ፕሮፋይል ስር አለ አይደል? እሰር። በውስጥ ይጥራል። በቃ ይሄ ነው ትክክለኛ ሰው ከሆነ እውነተኛ መረጃ ካለው በሚዲያ የሚወጣ መረጃ አይደለም ካለ ጥሩ ነው። ግሩፕ ቢሰርና አሁን ይጥራል። ይሄንን ገልብጠን እንሄዳለን። ምንም ችግር የለብንም እኛ። ዝም ብሎ ግን እኔ ድረስ ለእኔ የሰጠኝ መረጃ አንድም መረጃ የለ ጎበዝ። በዚህ በ14 ሰው መረጃ ለእኔ ያለኝ እንዳውም ተክሌ ገባን ነው። ተክሌ ጋር በፍቅር አውርቻለሁኝ። ልጅቱ ሙታለች፣ ካላመናችሁ ቤቴን ፈትሹ ብሎናል ነው ያለው። ውይ ቤቱን ለቆ ሂዷል ብለዋል። ከዛ ደግሞ ልጅቱን እኮ ያሸሻታል። በዚህ ምን አይነት ሀሳብ አለ ስለው፣ አይ ልጅቱ እኔ ያሰብኩት ሌላ ነው አለ። እኔ ምንድን ነው ስለው፣ አንተ ምንድን ነው እንደስተሳሰብክ ሰውየው። አሁን እሱ ለሚፈልገው ገብተክ ማየት ትችላለህ። ቪዲዮውን ሁሉ ሳይድ መጨቃጨቅ አልፈልግም፣ ጨርሻለሁ። እኔ እንደ ሀሳብ ብሬክስ አለ ነሳሪ ከጎንህ ናቸው ምናምን ለእህታችን መፍትሄ ብታመጡ ብዬ ነው ማምነው። ብሬክስን ስላየ ሊሆን ይችላል ሄደው እዚህ ጋር ስለ ብሔር ስለ ፖለቲካ አይደለም ይተወራል። ስለ ሴት ልጅ ነፍስ ነው አይጨማለቁ። ይሄ የፖለቲካ ጉዳይ አይደለም። ሲያስጠሉ። ስለዚህ ካሁን መረጃ ካለው ጥሩት እንደው ጥሩ አይደለም ነው። ለምንድን ነው የሰው ልጅ ግን እንደዚህ የሚያስበው? ማለት ከሴት ማህፀን አልወጣቸውም ሪሊ ማለት እንደው ትንሽ እኮ ማሰብ እኮ ያስፈልጋል። ለምን ይሄ ጉዳይ ወደ ሌላ ነገር ምንም ማዞርም አያስፈልግም። ቀጥታ መንገድ በቃ አለቀ። ሁላችንም ኢትዮጵያውያንን እዚህ ጋር ተቀመጥ ነው እህታችን ካለችበት ችግር ለማውጣት ነው። አንድና አንድ ነው እቅዳችን። ኦኬ ሴት ልጅ ናት። እናት ካለች እህት ካለች ሚስት ካለች እንደ እህትህ እንደ ሚስት እንደ እናት አድርገህ አስብ። ማንኛውም ሰው ከዛ ውጭ በዚህ እንደዚሁን በዚህ ምንም ብሬክስ አሁንም ወጥና ወጥ የሆነ ነው። ልጅቱ እንድርስ ማሩ እችላለሁ። እኔ ስራ ቁሜ ነው፣ ስራ ተበለሻሽቶብኝ ነው። እኔ አሁን ቴንሽን ሁን ያለው ገባ አይደለም፣ ኖርማል ላይ አይደለሁም። የማንም እንትን ሁን ያለሁኝ ለዚች ላይ ብዬ ገባ አይደለም። መናገርም አልፈልግ ገብቶሃል። እንድርስ ማሩ በትክክል ጉዳዩን አስከዳለሁ። መረጃ አለኝ። ቤተሰቦቿ ጋር ተገናኝቼ ከቤተሰቦቿ መረጃ አምጥቼ እጨርሳለሁ። ካህን ቤቱን ገልብጬ እሱ ቤት ሂዱ፣ እሱም ቤት እኔም ቢሆን እመጣለሁ። እውነተኛ ሰው ከሆነ አይ በሶሻል ሚዲያ አይወራም፣ ግሩፕ እንሰር ገብተን የሚሆነው እንወያይ ካለ ደግሞ ቁጥር ያለው ግሩፕ አስሮ ይጥራን። ይሄንን ግሩፕ ይሄንን በትነን እንወጣለን። አምሽ የልጅቱ መገኛ የምንፈልግ በአፍ ሌላ እያወሩ በሆድ ሌላ ይዘው ሶሻል ሚዲያ ላይ ትኩረት መሳብና አስፈላጊ ያልሆነ ንግግር አንዱ አንዱን ወንጀለኛ ነው አንዱ አንዱም ይሄ በጣም አስጠያፊ ነው።
በነገራችን ላይ ከተጠያቂነት አያመልጥም። እንደዚህ አይነት ነገሮች አሁን ለምሳሌ ቪዲዮ አለኝ ብለዋል እየተባለ ነው። ኦኬ ቪዲዮ ካለው ማሳየት አለበት ግዴታ። በቃ ቪዲዮ አለኝ ችግር የለውም። እሱ ቤትም ብንሄድ ሌላ ቤትም ብንሄድ ኖርማል ነው። ምንም ምንድን ነው እኛ ከማን ጋር ይሁን ከማን ጋር ይሁን ምን ያደርጋለኛ? ምንም ችግር የለም በጭራሽ። ሰው እንዴት ነው? ምክንያቱም አሁን እነ ተክላይ ሙታለች ብለው አይደለም እያወሩ ያሉት። ቪዲዮ ከደረሰ እንደዚህ እውነተኛ ቪዲዮ ካለ ጥሩ እንኳን እንድርስ እንትና ቤት አይደለም የሚከድበት ሂዱ ቢባል አቅማችን ቢፈቅድበት ድረስ እንሄዳለን። እስኪ እንደው መቼም እዚህ እያዳመጠ ይሆናል ልጁ። እስኪ አሁን ይግባና አሁን እንሄዳለን። እዚህ ያለን ሰዎች ሁላችንም ማለት ቪዲዮ እጁ ላይ ካለ እንደዛ ከሆነ የሚፈልገው እሱ ቤት ገብተን የተቀረጸ የተላከለትን ቪዲዮ ሊያሳየን ከሆነ ምን ሊያስረዳ እንደሚፈልግ ኦኬ እንየው። ሁለተኛ አንድ ነገር ይኸውልህ፣ ሁለተኛ ለሴዲን እኔ መረጃ የሰጠው ካለ የቱን መረጃ እንደሰጠኝ ይንገረኝ። እኛ ይሄን መረጃ ያገኘ ነው እነ ሸህ መሐመድ ብዙ ጊዜ ሲጮሁ እነዚህ ልጆች እውነታቸውን ነው እንዲህ ብለን ነው የገባንበት። ማንም መረጃ ሰጠን የለ። ትላንትና ቪዲዮ አለኝ አለው አለ። ደወልኩለት ቪዲዮ አለ ወይ ስለው ሊነግረኝም አልፈለግም። እዛ አሉ በድብቅ ነው የሚሰራው ምናምን አለ። የነገረኝ ግን ተክሌ ጋር በፍቅር አውርቻለሁ፣ ቤቴን ፈትሹ ብሏል። መፈተሽ አይደለም ግን ቤቱን ማስከበብ ነው የምፈልገው አለ። ማን ነው የደላላ ቤት ሄዶ የሚከበው? እዛ ላይ ማን ነው? ማይሆን ይሄንን ነው ለኔ ነገር። ይሄ ደግሞ አይሆንም ነው አልኩት። ማን ነው ሄዶ የሚከበው? እንደ የደላላውን ቤት